እናንተ ቁጭ ብላችሁልኛል። ሳምሶን እኮ ነው። በሩን ልሰብር ነው ቀስ ብላ አገባ። ሳምሶን እያልኳችሁ ስለ በር ታስቢያለሽ አይደል እንዴ? ሳምሶን ምን ሆነ? እንዴ መድኃኒት የሚገዛልህ ሰው አግኝቻለሁ። ኧረ በቃ እየመጣሁ ነው። እዛው ጠብቀኝ፣ እየመጣሁ ነው። ላይፍ ተቀየረ። ቁርስ እንብላ። እንዴ ማሚ አክስቴ ጥጋብስ? ወይ በሞትኩት አፈር በበላው ሞት ይርሳኝ። በሂድና ቶሎ በይ ነይ፣ ቁርስ ደርሷል፣ እየጠበቅንሽ ነው። ቶሎ ነይ ቢያት ሂጂ። ምንድነው? ሌባ ገብቶ ነው? ምንድነው? ማን ነው? አንተ እስቲ ቆይ፣ ለኛ ውለታ መመለስ እንደዚህ ነው? እኔ የምልህ ሳምሶን፣ እንደው የአበባው የቀረጸው ነገር 100 ምናምን ሰው አይቶታል ብሎ ነበር። ብዙ ሰው ላይ ያየው። እንደው እዛ አዶናይ ጋር ደርሶ ይሆን? አሁንስ የኔ ነገር ማብቂያ ታብ እስቲ እኔ የምልህ አበባ ስንት ደረሰ? እባክህ ምንም እንደጠበቅኩት አይደለም። 1000 ሰው ነው ያየው። 1000 ብዙ እኮ ነው እንዴ! 1000 እኮ ነፍ ነው። እንደዚህ ነፍ 1000 ሰው ብዙ ነው። ደህና ሰው እንኳን አይደለም ያየው። እንደኛ ነው ቦዘኔ ነው ዝም ብሎ ያየው። ጋይሶች ኧረ ታብ እያደረጋችሁ። አዶናይ ያልከው ልጅ አላየም? አዶናይ እሱ መቼ ያለኛ ነው ያለን እንጂ ባየውማ የሆነ ነገር ለመድኃኒት ቢያንስ 1 ቀን ይገዛለት ነበር። ቶባክ እኔ ድሮም እድልን ያውቀዋለሁ። አይ ሳምሶን በቃ ሁሉንም ነገር ተውና እንደሱ ፍቃድ ይሁን በል። አይ ሳምሶንዬ አሁን ሀሳብ ይጠፋል ብለህ ነው? እኛም ቢሆን እናሰባስብልሃለን። እኔ እንግዲህ ያው እንዳያችሁት ያቅሜ ሞክሬያለሁ። ይታያል ብዬ ነበረ፣ ግን ምንም እየታየ አይደለም። ግን ሌላ አዲስ ሀሳብ አስቤም ቢሆን አመንጭቼም ቢሆን የሆነ እንዲረዳ እናደርጋለን። ምንም ማድረግ አንችልም። ከዚህ በኋላ ምን አይነት ሀሳብ ይመጣል? አራት ሀሳብ እባክህ። የሚገራርም አይዲያ ገና ፈርቅላለሁ። ምን አልክ ሳምሶን? እዚሁ ነው ጥጋቢ። እበላለሁ ብዬ ልበላ ነው እንዴ? መድኃኒት የሚገዛልህ ሰው አግኝቻለሁ። ኧረ ይቅርልክ። እንደዚያ ነው መድኃኒት ካለ ጠይቅ ነው ያለኝ። ለካ ይቅርታ። ሳሪቲ እስቲ ታብ አለ ልባችንን ጠባው። ስልችት ነው የሚለው። አላማ ሊያስቱ እንደሰማው በጭራሽ ከአላማማ ፍቅር ልትለይከው ምሽውድ የለም። ማን ነው? ጥጋብ ግቢ፣ ነይ ግቢ። ምን ነው ሳምሶንዬ፣ ዛሬ ከነጋ አላየሁም። ከቤት አልወጣም እንዴ? ምንም ወጣበት ምክንያት አለኝ ብለሽ? ተው ሳምሶንዬ፣ እንደዚህ አይባልም። ተው ብዬ። ተይ እባክሽ ጥጋብ፣ እኔ የመረረኝ ሰው ነው። ተው ሳምሶንዬ፣ ነገሮችን ቀለል አድርገህ ለማየት ሞክር እንጂ። ምንም ቀለል አድርጌ የማየው ነገር የለም። አሁንማ ሁሉም ነገር ከአቅሜ በላይ ነው። እኔ እኮ የማደርገው ነገር ግራ ገባኝ። ምን ላድርግልህ እኔ? ተይ እባክሽ፣ እኔ ሲጀመር እድሌን በደንብ ነው የማውቀው። ተው እባክህ፣ እንደዚህ አይባልም። ተው። በደንብ ነው የሚባለው፣ በደንብ። አሁንም ቢሆን አልረፈድም። ራሴን ማጥፋት እችላለሁ። ኧረ እባክህ ሳምሶን ተው፣ እባክህ ተው። ይሄ ነገር እየባሰ ነው የሚሄደው። ተው። እኔ ግን ነገር ያለው ሳምሶን እየባሰ ሄደ። ቢቢስም ምንም የሚገርም ነገር የለም። አዲስ ነገር አለ። እኔ እንደሆነ እድሌ ጠማማ ነው። እንደው መፍትሄ ላልሰጥ ነገር እንደው ዝም ብዬ ነው የተቀመጥኩት። እንደውም በሄድ ይሻላል። ይሻላል አይሻልም ብለህ ነው ሳምሶንዬ? እኔ ስትጨነቅ ማየት አልፈልግም። ሂጂ በቃ
እሺ ሳምሶንዬ እጸልይልሃለሁ። እሺ በደንብ ጸልይልኝ። እጸልይልሃለሁ። የአንቺ ጸሎት አሁን ነው ከጎኑ የሚያልፈው። ደፋር ወይኔ ሳምሶን ደረጎን ያውቃል። ማሚ ወይ የኔ ልጅ አክስቴ ጥጋ ቤት ሄዳ ነው። ከቤቷ የት ትሄዳለች? ቤቷ ናት ያለችው። ቤቷማ የለችም ማሚ። እና የት ሄዳ ነው? እኔ እንጃ፣ ሳምሶን ጋር መሰለኝ። ሳምሶን ጋር? እሱን በምን አወቅሽ? ስገባ ያያት መሰለኝ ማሚ። መሰለኝ ነው ወይስ አይተሻታል? አይቻታለሁ። በቃ ነው። ጥሩ። ምን ነው ማሚ? ምን ደበረሽ እንዴ? ለምን ይደብረኛል? እኔ እንጃ ማሚ። አንቺ ልጅ እንደ ልጅ ሁኚ ብዬ ስንቴ ነው የምናገረው? እንዴ ማሚ ምን አደረኩሽ ደግሞ? አክስቴ ጥጋ መጣሽ? ቤት ተነሽ አንቺ ግቢ። ወይኔ ሳምሶን እዚህ ቤት የመጣሁበትን ዓላማ ሳላሳካ ቃልለትም እንዴ! ቆይ ለምንድን ነው እዚህ ቤት የመጣሁት? ቆይ ምንድን ነው ግቤ? ምንድን ነው ዓላሜ? እንዴ እሱን ሳላሳካ ባዶቼን እያጨበጨው ከዚህ ቤት ብን ብዬ ልውጣ? አላርገውም። እንደዛ ከማድረግ ሲጠብዬ በሞት ነው የሚቀለኝ። ሳምሶን የሆነ ነገር ማድረግ አለብህ። አዎ በትክክል የጥጋብ ወርቅ አልጠፋም። ነገር ስራዋን ሳይሆን ሁሉን ነገር ስንነግረኝ አውቃ እያስመስለች እንደሆነ እርግጠኛ። ስለዚህ ማንም በሌለበት ያችን ወርቅ ቅርጥፍ አድርጌ ከዚህ ቤት እልም ብዬ እወጣለሁ። እንደዛ ነው ማድረግ ያለብኝ። ሄሎ ለዚህ ብቻ ብለሽ ነው የሄድሽው? ምን ያስዋሸኛል ብለሽ ነው? አሁንም አልተረጋጋውም ነው እንደሚለው? አዎ ምንም አልተረጋጋም ዘለቃ። እንግዲህ ከዚህ በላይ ምንም ልናደርግለት አንችልም። ያ አበባው እንኳን ስንት ነገር ሞከረለት። እንግዲህ አንቺን ፊት አትስጪው፣ ይውጣና ስራ ይስራ። ይሄ ወንድ ልጅ አይደል እንዴ? እንግዲህ ካስቻለኝ እሞክራለሁ። አይ እንግዲህ የራሱ ጉዳይ። ከዚህ በላይ ምንም ልናደርግለት አንችልም። እኔ ጨርሻለሁ። እንግዲህ በጸሎት ነው እሱም ማገዝ የሚገባን። እውነት ብለሻል። እንጸልያለን። ዛሬማ የሆነ ነገር ማድረግ አለብኝ። ምንድን ነው የምታረገው? ምን እያረግህ ነው? አንተ ምን አይነት ሰላቢ ነህ ግን? ቆይ ኮቴ እንኳን የለም እንዴ? አንተ ምን አይነት ሰው ነህ ግን? ለወትሮ ቆይ ታፕ እያልክ አይደል እንዴ እንቅልፋችንን የምትነሳ የነበረው? ምንድነው ዛሬ ምን ተገኝቶ ነው እግር እንደዚህ አደራርቀህ እንደዚህ ሹክ ብለህ የምትመጣው? ምን ነው አንተስ በደንብ ደነገጥክ? ልትሰራ ያሰብከው ነገር ነበር ማለት ነው? ሰውዬ ዞር በልልኝ። እኔ ሰላማዊ ሰው ነኝ። እሱን እኔ በምን አውቃለሁ? አንተ ባለቤቱን ንገረኝ እንጂ። ታዲያ ምን አንተባተብሃል? መች ተንተባተብኩ? ሲጀመር ሂድና እዛው ታብታብ በላቸው። እኔ ሰላም ሰው ነኝ። ይኸውልህ ከኔ አበባው የሚያልፍ አንድም ነገር የለም። ብለህ ነው የምንለፋው። ይሄ በሽተኛ ነው እንዴ? ቆይ ምን ነው የምትደርስበት? እሱን አብረን ብናየው አይሻልም? ሳምሶን ይሻላል። ወይኔ
ሳምሶን ቆይ ሰላም ከየት አባቱ ያመጡብኝ? ወይኔ ይሄን ሰውዬማ እንደምንም አድርጌ ከዚህ ቤት የሆነ ነገር አድርጌ ማስወገድ አለብኝ። እንዴ ህልሜ ላይ ጨነቅፍ ልፋቴማ ከንቱ አይቀርም። ሰላም ከየት አባቱ ነው ደግሞ የመጣው? ይሄ ቅላቢስ እሰራላለሁ። እኔ ሳምሶን አይደለም አንተን ካልሰራሁልህ ርብቃ የት ሆና ነው ልጅቷ? ርብቃ ዋዬ ማሚ ጠራሽ? አዎ ምን እያደረግሽ ነው? እየተጫወኩ። ጎሽ ነይ በቃ ነይ ቁርስ እንብላ። እንዴ ማሚ አክስቴ ጥጋብስ? ወይ በሞትኩት አፈር በበላው ሞት ይርሳኝ። በሂድና ቶሎ በይ ነይ ቁርስ ደርሷል እየጠበቅንሽ ነው። ቶሎ ነይ ቢያት ሂጂ። እሺ ማሚ። ወይ ጉድ ረስቻት ልበላ። አክስቴ ጥጋብ ወይ ርብቃዬ ደህና አደርሽ? ደህና ነኝ። ማሚ እንዳለችሽ ቁርስ ደርሷል ነይ ብላሻለች። ኦ ቁርስ ደረሰ እንዴ? እኔ ጣፋጭ አክስቴ ጥጋብ ነይ በቃ። አክስቴ ጥጋብ ግን ለምንድን ነው ቁም ሳጥንሽ ሁሌ የማቆልፊው? ቁልፉ እንዲየተ ለምንድን ነው የሚንጠለጠለው? ቆልፈሽ አታነሺው? ምን ይሆናል ብለሽ ነው የኔ ልጅ? ደግሞ የኔ ቤት ማን ይገባል ብለሽ ነው? ቢሆንም አክስቴ ጥጋብ መጠንቀቅ ጥሩ ነው። እሺ የኔ ትልቋ ልጅ በቃ አክስቴን ሂድ። ማሚ ስንቆይባት ደግሞ እናትናደድ። እሺ የኔ ቅመም ነይ እንሂድ። ይኸውልህ ዛሬ ሁሉንም ነገር ማድረግ አለብኝ። የግድ አድርገዋለሁ። ሰዎቹ እንዴት አይነት መልካም ሰው መሰሉ። ይኸውልህ ይህን ነገር ባላደርግባቸው እጅግ በጣም ደስ ይለኝ ነበር። ግን ደግሞ ታውቃለህ ይህን ነገር የማደርግበት የራሴ የሆነ ምክንያት እንዳለኝ የግድ ማድረግ አለብኝ። አድርገዋለሁ። እንግዲህ አሁን ያለን የመጨረሻ አማራጭ የጥጋብን ወርቅ ዘርፎ ከዚህ ቤት ውልቅ ብሎ መውጣት ነው። አዎ ከባዶ እጅ መውጣት ይሻላል አይደል? በቃ እሺ ቻው። ቢቢ እየበላሽ እች ልጅ ግን አትበላ። እሷ ታውቂ የለ ወስፋታ ቁልፍ እኮ ነው። አንድ ሁለት ጎርሰች ሄደች ሮጠች። ደግሞ ወይ ሳምሶንን ሳንጠራው ወይ እኔ ራሱ ረሳሁት። ወይ ሄጄ ልጥራው እንዴ? ጥጋብ ምን እንጠራዋለን? አለቀ እኮ። ባይሆን በኋላ ቆንጆ የሚወደውን ፍርፍር እንሰራና ከአበባው ጋር እንጠራቻለን። በዛውም ቡናችንን ፏፏ አድርገን እንጠጣለን። አይሻልም እንደዛ? ልክ ብለሻል። ይሄ የተሻለ ሀሳብ ነው። አዎ ያችን መቼም የተለመደችውን ቡና በርቸርችስ አድርጌ ፍልት ነው የማደርገው። ቢያንስ ሌላ ነገር እንኳን ማድረግ ባንችል የልጁን ጭንቀት እንኳን እንደዚህ ነገር እያደረግን እናጥፋለት። ልክ ነሽ። ሰውን መርዳት ያለበት ሰው በአቅሙ ነው። እውነት ነው ዘለቃይ።
አልቆጩት እናንተ ቁጭ ብላችሁልኛል። ሳምሶን እኮ ነው። በሩን ልሰብር ነው እንዴ? ቀስ ብላ አገባ። ሳምሶን እያልኳችሁ ስለ በር ታስቢያለሽ አይደለ እንዴ? ሳምሶን ምን ሆነ? ሞተ? ሳምሶን ሞተ? እናንተ ናችሁ እንጂ በቁማችሁ ደብን ያላችሁት። ምን ማለት ነው? እሱ ደግሞ ሳምሶን ሌባ ነው። ኧረ እባክህ አንተ ደግሞ የሰው ስም ዝም ብለህ አታጥፍ። እያጠፋው ነው። ይኸውልሻ ምን ሰርቶሽ እንደሄደ ነው እየነገርኳችሁ። አጥሚት ምናምን ትጉሳዳችሁ እናንተ ምን ግቷችሁ እንደወጣዩ። ወይኔ ወርቄ፣ ወይኔ ወርቄ! ኧረ እባካችሁ አሁን ሂደን እናስቁመው። እባካችሁ የባሌ ማስታወሻ እኮ ነው። ወይኔ ወርቄ! እናስቁመው። አጥሚት ገንፎ ትሰራላችሁ እናንተ። ገንፎ አድርጓችኋል ለራሱ። ሄሎ ተሳካ እኮ ሁሉም ነገር ባቀድነው ልክ ተሳካ። አገኘሁት ወርቁን። ለፈለኩት ነገር አውለዋለሁ። በቃ በጣም ተደስቻለሁ። የምር በቃ እየመጣሁ ነው። እዛው ጠብቀኝ፣ እየመጣሁ ነው። ላይፍ ተቀየረ። በቃ እቅዴን አላማዬን አሳካሁ ማለት ነው። እንዴ ዛሬ በጣም ደስተኛ ነኝ። በቃ ቻው፣ መጣሁ። እዛው ጠብቀኝ፣ እዛው ጠብቀኝ። ይኸውላችሁ ምን መሰላችሁ የምናደርገው? እኔ እንደዚህ አድርጌ እፈልጠዋለሁ፣ አንቺ ትጠርበልሽ፣ እሷ ተወለውላለች። ደንብ አስከባሪ መሆኔ ተረስቷል። ሌባ ማንጎራድደዋለሁ። ሌባ ወይኔ ይዞ መጥቶ ወርቅ ይዞ ሊወጣ ወይ ይኸውልሻ። ምንድነው? ሌባ ገብቶ ነው? ምንድነው? ማን ነው? አንተ እስቲ ቆይ፣ ለእኛ ውለታ መመለስ እንደዚህ ነው? ንገረን እስቲ። ምንድነው? ጥጋቢ ስማኝ፣ እኛ ንጹህ ፍቅርን ነበር አንተ ምላሹ ድራማ እየሰራ ለዘርፈን ገባ። ነግሬሽ ነበር። አንተ ሌባ ምንም ነገር ከኛ እንደማታውቅ አልነገርኩም። ብሽሽት ልበለው። እሺ በቃ በእናታችሁ ምንም ነገር እንዳታርጉ። እሺ በቃ መልሳለሁ። እሺ በቃ ነው መልሳለሁ። አንተ እንዴ ሌባ ቁንጫም በቃ ማርያም እሱ ብቻ ይቀራል። አይ በእውነት እናንተ በእውነት ይደሻቀርለት። አየሽ አክስቴ ጥጋብ፣ ቁምሳጥንሽን እንድትቆልፊ በተደጋጋሚ ጊዜ ልነግርሽ ነበር። አንቺማ የሆነ ነገር ታይቶሽ ነበር የኔ ልጅ። አሁን ግቢው ለቃ ውጣልን ሌባ። እሺ ውጣ። ግን ይሄንን ያደረኩበት የራስ የሆነ ምክንያት አለ። እባካችሁ እሱን ብቻ ስሙ። አንድ ደቂቃ እባካችሁ። ምንም የምንሰማ ነገር የለም። አንተ ማስረባ ውለታ ቢስ! አሁን ወገብህን ሁለት ቦታ ሳልቆርጥ ቀጥ ብለህ ከዚህ ግቢ ውጣ። በፍጹም ምክንያቴን ሳሰሙኝ እኔ ከዚህ ግቢ አልወጣም። ውጣ! እስቲ እንስማው ሰዎች፣ አይመስላችሁም? እኔ በሽተኛ እናት አለች። እዚህ ስራ ውስጥ የገባሁት በጣም ቆይቻለሁ። እናቴም ከታመመች በጣም ቆይታለች።
እናቴን ለማሳከም እናቴን ለማስታመም ነው እዚህ ስራ ውስጥ የገባሁት። በኋላ ግን ስርቆት ጣመኝ። የማገኘው ገንዘብ የማገኘው ዕቃ እጅግ በጣም እንዲጥመኝና እንድወደው አደረገኝ። አዎ ይህ ስራ ልክ እንዳልሆነ አምናለሁ። ምን ላድርግ? ታማሚ እናት አለችኝ። ግን እናንተ እጅግ በጣም መልካም ጥሩ ሰው ናችሁ። እናንተን እንደዚህ በማድረግ እጅግ በጣም ነው የማፍረው፣ እጅግ በጣም ነው የምሳቀቀው። እመኑኝ። ይሄ ቆንጆ ድራማ ነው። ቤተሰቦቹ ሊሸውዳችሁ ነው። ድጋሚ ሌባ ቁንጫ ይላል። ይውጣ። እውነትን ከሆነ እኛም ይቅርታ እናደርግላለን። የእናት ነገርማ የማያስገባበት ቦታ የለም። ምንም ስንት ነገር አይቻለሁ፣ ብዙ ነገር ደርሶብኛል። ችግር የለም ዘለቃ። የእናት ነገር ብዙ ነገር ያስደርጋል። እኛ ይህን ሁሉ ነገር አድርገን ይቅር እንላለን። ችግር የለም። በቃ ማሚ ይቅርታ አድርጉለት። አንድ ሰው ከጥፋቷ ከተማረ አስተማርም ማለት አይደለም። ልክ ነሽ የኔ ትንሽ መጠን። አንቺ ትክክል ነሽ፣ ትልቅ ሰው ነሽ። ለዛሬው ይቅር ብለናል። አመሰግናለሁ፣ እጅግ በጣም አመሰግናለሁ። የምሬን ነው። ሁለተኛ ከዚህ በኋላ እንደዚህ አይነት ስርቆት ውስጥ አልገባም። ይህ አጋጣሚ ግን በጣም ነው የሚገርመው። እናንተን የመሰለ ውድና ተወዳጅ ለሰው ሀሳቢ ቤተሰብ ሰጥቶኛልና እጅግ በጣም ደስ ብሎኛል። እባካችሁ ይቅር በሉኝ፣ እባካችሁ ይቅር በሉኝ። ይቅር በሉኝ። በጣም አመሰግናለሁ። ታብታብ እያደረጋችሁ ምንድን ነው ይኸው ግቡ። እስኪ ታብታብ እስኪ ግቢያችሁ ውስጥ ሌባ ገብቶ ተይዟል። አሁን ይቅርታ ጠይቆን ነው። ሁላችሁ በየቤታችሁ ተጠንቀቁ። እንደዚህ አይነት አስመሳይ ቁንጫ ይዞ ወርቅ ይዞ የሚወጣ ሰው አለ። ኧረ ይቅር ብላችሁኛል አይደል እንዴ? ያው እኔም ከጥፋቴ ተምሬያለሁ። ይቅር ብለውኛል። ይቅርታ ጠይቋል። የኢትዮጵያ ሕዝብ ይቅርታ ጠይቅ። ይቅርታ ደግሞ ጠይቅ። ሲያሳዝን የኢትዮጵያ ሕዝብ ነው የሰረኩበት። የኢትዮጵያን ሕዝብ ነው የተረኩት። ከዚህ በኋላ ይቅር ብያለሁ። ይቅር በሉኝ። ሁለተኛ እንዳይላል። በቃ ይቅርታ፣ ሰው ይቅርታ ከጠየቀ እንግዲህ ይቅርታ ነው።